ትላንትም ተናግሬዋለሁ ዛሬም እደግመዋለሁና ብደጋገመው የማይሰለቸኝ እኔም ደግሞ ከዚያ ከምጠቀምበት ነገር አንዱ ትልቁ የህይወት ቁልፍ ወይም የህይወት መሰረት ጸሎት ነው። ጌታችን ኢየሱስ ክርስቶስም ሲናገር እንደዚህ ይላል፣ አገልጋዮችን ወይም ደቀ መዛሙርቶችን አንዲት ሰዓት እንኳን መጸለይ አልቻላችሁም እያለ ለምክንያቱም ይሄንን በሚላቸው ሰዓት ግን እነሱ እንቅልፍ ብሏቸው ነበርና ጸልዩ፣ ትጉ፣ በርቱ እያለ ይናገራልና የጸለየ ሰው ትርፋማ ይሆናል። የጸለየ ሰው ውጤታማ ይሆናል። የጸለየ ሰው ጠላትን ይረታል። የጸለየ ሰው ሁሉን ነገር ድል ይነሳልና ከጸሎት የበለጠ ነገር የለም። ጸሎት ማለት አተረጓጉሞ ሲተረጎም ከእግዚአብሔር ጋር መገናኘት፣ ከእግዚአብሔር ጋር ማውራት፣ ከእግዚአብሔር ጋር ቦታ ሰጥቶ የልብን ችግር የውስጥን ለእግዚአብሔር መናገር፣ ለእግዚአብሔር መተንፈስ ነው። አንዳንዴ መተንፈስን ስታስቡ ሰው ለጓደኛው ተንፍሶ የሚቀለው ነገር አለ አይደለም? የሆነ ነገር የጨነቀውን ነገር ለጓደኛው ሲተነፍስ ይቀለዋል። እንደዚያው ለእግዚአብሔር ስንተነፍስ እግዚአብሔር አምላክ ይቀበላልና ወዳጆቼ፣ ወንድሞቼ ጸልዩ። የጸለየ ሰው ያተርፋል እና የጸለየ ሰው ድል ይነሳል። በጸሎት የማይቻል ነገር የለም። በጸሎት የማይታለፍ ነገር የለም። ይህንን ዘመንን ማለፍ የምንችለው ከእግዚአብሔር ጋር በመጸለይ ነው። የሚያስጨንቅ ዘመን፣ ክፉ የሆነ ዘመን፣ በጣም የከበደ ዘመን ነው። በከበደ ዘመን ውስጥ ታላቅ የሆነውን የእግዚአብሔርን ቃል እየጠራን በእግዚአብሔር ፊት እየሆንን ልንጸልይ ልናልፍና ልናመልጥ የምንችለው በእግዚአብሔር በራሱ ነውና ጌታ ለዘላለም ይባረክ።